የትግራይ ህዝብ አሁን ጦርነቱ መግባት አይፈልግም። በቅርብ አሜሪካኖች ገብተው ነበር፣ መጡና የነገሩን የሚገርም ነገር ነው። የኢትዮጵያዊነት ሪሰርጀንስ ትግራይ ውስጥ አለ። አሁን እንደገና መነሳሳት አለ። ኢትዮጵያዊነት እነ ሞንጆሪኖ እና እነ ደብረጽዮን ከኤርትራ ጋር መስራት ይፈልጋሉ። ከኢትዮጵያ ጋር የሚሰሩትን ባንዳዎች ነው የሚሏቸው። ሰራዊት ያለም ከሰራዊት ውጭ ያሉ ይህንን አይፈልጉም። ይሄ ከኤርትራ ጋር መሞዳሞዱን አይፈልጉም። ለምን? የመቀሌ ዩኒቨርሲቲ ጥናት 76% የትግራይ ህዝብ የተፈጀው በሻቢያ ነው ብሎ ጥናት አቅርቧል፣ ጨርሷል። ለጎንደር ፋኖ የሻቢያና የወያኔ ትብብር አስቸጋሪ እንደሆነ ይረዳል። የቀሩት ዘመነ ካሴ ከህወሓት ጋር ነው። ድብብቆሽ የለም። ምን ያውለበልባል ነው ጥያቄው። ዘመነ ካሴ የሚያውለበልበው ወልቃይትን ነው ሊያስረክቡ። እስክንድር ነጋ አሰብን ነው እያውለበለበ ያለው። እኛ እንጠይቃችሁ አሰብን እንደማናነሳ የኢንተርናሽናል እንትን ነው ብለህ ንገረው ይላል። ያኔ የጠፋንን እውነቴን ነው ጠፍቶ እንዲህ ነው እንደዚህ የሚታሰበው የምንለውን አሁን እነዚህ ሰዎችም ሲደግሙት ክሊር ሆነ። ለእኔ ክሊር ሆኖልኛል። በተፈለገው መንገድ የተፈለገውን ነገር አድርገህ የምትሰጠውን ሰጥተህ ስልጣን መያዙ ነው ትልቅ ነገር። ህወሓት ያን ጊዜ ከኤሪትሪያ ጋር ተቧድ ነው ሲመጡ አሜሪካኖቹ እንኳን ረድተው እያሏቸው አሰብን ዝም ብሎ ሲያስረክቡ ብዙዎቻችን ብዙ ኢትዮጵያን ገርሟቸዋል። ምን አይነት ማይንድ ነው እንደዚህ የሚያደርገው? ምን አይነት ሜንታሊቲ ነው? እነዚህ ሰዎች ኢትዮጵያ አይደሉም እንደ ብዙ ተጠይቋል እኮ። አሁን ግን ተለማምደነዋል እንዲህ አይነቱን ነገር። እንዲያውም አሁን እኛ ያለነው ያን ሜንታሊቲ እንድንረዳ አሁን እነኚህ የሚናገሩት እነ እስክንድር እነ ዘመነ እነኛ በፊት ያደረጉትን በሌላ መንገድ እየደገሙት ነው እኮ። ምንም ነገር የለውም። እንግዲህ ኢትዮጵያዊነትና ትርክት ፈጠራ በተለያየ ጊዜ በተለይ ከለውጡ በኋላ በስፋት እየተካሄዱ ነው ያሉትና እንዲያው እሱ ዙሪያ ላይ ምንድን ነው ያለው ውስጥ ይመልከታል። በጣም ጥሩ፣ በጣም ኢንትረስቲንግ ነገር። ኢትስ ኖት ሶ ማች በእውነት እላለሁ። የዚህ ሰውዬ ታሪክ በጣም ኢንትረስት ስለሰጠኝ ነው። በቅርብ ስታሊን ጉዳይ። ስታሊን ማን ነው? ስታሊን ይሄ ጋዜጠኛው ትግርኛ ዋናው። ስታሊን ኢቲቪ ይሰራ ነበር። ከዛ አቦይ ስብሃት ነው አውጥተው ቤተ ክህነት ጨመሩት። ግን ምንም ችሎታ የለውም፣ የቤተ ክህነት ትምህርትም የለውም፣ ምንም ነገር የለውም። ጃፓን ሀገር አንድ ጉባኤ ይጠራል፣ የኦርቶዶክስ ሃይማኖት ኮንቬንሽን ጉባኤ ሲጠራ መስቀል ተሰጥቶት በደንብ እንደ ቄስ ለብሶ የተላከው ከአንድ ሁለት ሰዎች ጋር ስታሊን ነው። እዛ ኮንፈረንሱ ላይ እያንዳንዱ ኮንፈረንስ ተሳታፊ ስለ ሀገሩ ኦርቶዶክስ ሃይማኖት ወርዋቴበር ያስተዋውቃል፣ ይናገራል። ስታሊን ተራ ሲደርስ መጣው መታጠቢያ ቤት ብሎ ተነስቶ መታጠቢያ የተገባና በዛው ይቀራል። የጃፓኑ አባት ዋናው ሰብሳቢው ለአቡነ ገብርኤል ነፍሳቸውን ይማርና ይደውሉላቸዋል። እንደው ደህና ነው ወይ እናንተ ልጅ እኮ በዛው ቀረ፣ ምንም ስለ ኢትዮጵያ የተነገረ ነገር የለም ምናምን ይላቸዋል። አቡነ ገብርኤል ስልክ ዘጉና እንዲህ አሉ፣ እንደው እኮ ጉድ እኮ ነው፣ ያኛው ስታሊን አሉ ሩሲያው፣ ይሄኛውን የእኛን ስታሊን ሳያውቀው መሞቱ እንዴት እድለኛ ነው። ያኛው ይሄኛውን ሳያውቅ በመሞቱ እድለኛ ነው ብለዋል። እና የስታሊን ጉዳይ በዚህ ነው እንትን የሚለው። መጀመሪያው ይሄ ኢትዮጵያዊነት በሚል ነው። እዚህ ላይ መሳይ መኮንንን ማንሳት ፈልጋለሁ። የሀሳብ ገበታ ከሞገስ ዘውዱ ተሾመ ጋር ቀርቦ አስደማሚ የሆነ ቃለ መጠይቅ ተካሂዷል። በበኩሌ መሳይ መኮንንን በተመለከተ የፕሮፌሰር ወልደማርያም መስፍን ወልደማርያም ቋንቋ መክሸፍ እንደ መሳይ ካልኩ ሰንበት ብዬ ነበር። ሆኖም ግን ሞገስ ዘውዱ ይመስገንና መሳይ ተሟጦ ያለቀለት ሀሳቡ በሙሉ የደረቀበት ብዬ ያሰብኩት እንደገና እንድመረምር አድርጎኛል። ትንሽ በፊት ግን መክሸፍ እንደ ኢትዮጵያ እንዳሉት መክሸፍ እንደ መሳይ ነበር አይምሮ ውስጥ የሚመጣው። ገባ? ለምን እንደው በግለሰባዊ እንትን ነው ወይስ ከስራው ነው ከሚናገሩ? መሳይን የሚያህል ጋዜጠኛ የዳኛቸው ጥርስ ሳውዝ አፍሪካ ተሰራ ይላል። የማይግ ሞሪ ይዞ እንዴት ይደረጋል? ሐሰት ወሬ ያወራል። እንደ ኤግዛምፕል በራሴ የመጣው ማአት ነገር ነው እና እኔ ነጥፏል ብዬ ነበር። ገና ልጅ ነው ግን እንደ ጋዜጠኛ የለም ነበር። ግን ይሄኛው ትንሽ ህይወት ሰጠው። ልጁን ማመስገን እፈልጋለሁ። ሞገስ ጥሩ ጠያቂ ነው ትናረጋ። እኔ ከዛ ላይ አንዲት ነገር ነው የምወስደው። ከተዋዩ ዲቴል ውስጥ አልገባም። ሁላችሁም ሰምታችሁታል። ኢትዮጵያዊነት የምትል ነገር ስለተነሳችው እኔ ከንሰር ነሱ ከተናገራቸው ልጥቀስል በጥቅስ ኢትዮጵያዊነትን መልቀቅ አይገባንም የሚል ጥሪ፣ የመሳይ ጥሪ የኔን ቀልብ ስቦታል።
አንልቀቅ ይላል። እና I want to give him credit for saying that። ይኸውም አለ ብሔረተኝነት ጽንፈኛ ሲሆን ደግሞ አለ ሁለተኛ ለራሱም አይጠቅምም ለሀገርም አይጠቅምም አለ። ይህም ወድጄለታለሁ። ሶስተኛ እኛም ገብተናል ለማስተካከል ነው ሀሳባችን። በነገራችን ላይ ዝም ብለን የገባንበት ፋኖ የሆነበት ማለት ነው። የአማራ ትግል ከጠርሙስ ውስጥ ወጥቶ ለመታገል መሳሪያ አንስተዋል አለ። አሁን ተመልሰ ወደ ቤት ግባ ልንለው አንችልም። ለማድረግ የሚቻለው አብረህ ገብተህ ኢትዮጵያዊነት እንዳይጠፋ የተሻለህን ማድረግ ነው። የምትችለውን እያደረግ እያስተካከልክ መራመድ ነው። እኔ ደግሞ ልጅ ፋኔል ለሱ ወንድሜ ሌላው የምፈልገው ምንድን ነው? ይሄ ጥሩ ኢንቴንሽን ነው። ኢትዮጵያዊነት እንዳይጠፋ ገብተህ ኢትዮጵያዊነት እንዳይሰረዝ ሙከራ ማድረግ ይሄ ጥሩ ኢንቴንሽን ነው። ግን ከጥሩ ኢንቴንሽን መጥፎ ፖለቲካ ሊከተል ይችላል። አንደኛው ምክር። ሁለተኛ ብሔረተኝነት እኔ መሳይ እንዴት አቃሉ እንደሚያው አላውቅም። ኦልሬዲ እኮ ከጠርሙሱ ወጥቷል ብሏል። ብሔረተኝነት አደገኛ ፈረስ ነው ይላሉ አይዛይ በርሊን። አደገኛ የሚሆንበትን ምክንያት ልጓም የለውም። አንድ የበጠሰው ከወጣ በኋላ አለቀልህ፣ አታቆመው። እነ ዲሞክራሲ እነ ሊበራሊዝም ከናሽናሊዝም ከብሔረተኝነት ጋር ተጋጭተው በሁሉንም አሸንፏቸዋል። ገባ ምን እና መሳይ አሜሪካን ተቀምጦ እንዴት አድርጎ አማራ ክልል ያለውን ጽንፍ የረገጠ ብሔረተኝነት ልናስተካከለው ገባን። እንደውም እኔ ለመሳይ የምለው ምንድን ነው ብሔረተኝነት የሚጠይቃቸው ብዙ ነገሮች አሉ። አንደኛው ጩኸት ነው። አንድ ትልቁ አጥኒ ከጻፈው ነው ወሰድኩት። ናሽናሊዝም ኢዝ ኖይዝ ይላል። በጣም ጮኸኝ ነው ይላል። የሚጮኸው ደግሞ ሰው ለማሳመን ሳይሆን ራሱን ለማሳመን ነው። እኔ መሳይ መኮንን የዚህ ናሽናሊዝም ዋናው የጮኸ አምባሳደር ነው ባይ ነኝ። እሱ ነው ዋናው አጮኸ። እንዴት አድርገህ ነው እያጮኸው እንደገና ደግሞ መልሰ ላስተካክለውና ላርቀው? ሲጀመር አይችልም አንድ ሰው። ማንኛችንም ያንን አደገኛ ፈረስ መጭ ካለ በኋላ ማቆም አይቻልም። እና እኔ ተቀላቅልሃል፣ ያን ኃይል ነው ያልኩት። ያን ጽንፍ ተቀላቅልሃል። እንደውም የጨዋሂ ዊንግ ያስፈልጋል። መሳይ ያንተ የጋዜጠኛ ክፍል እየሰራ ያለው ይህን ጩኸት ነው። ችግሩን እንጂ መፍትሄውን ስትሆን አትታየኝም ነው ባጭሩ። ምናልባት እሱ ላስተካክል ነው ገባሁት ያለው ብሔርተኝነቱን እርሱ አሁን በተረዱበት መንገድ ሳይሆን ብሔርተኝነቱ ወደ ጽንፈኝነት እንዳይወጣ ልንገራው ነው የሚለውን ነገር ቢሆንስ? ምንም በጣም አስቸጋሪ ነው እኮ አልኩህ። ይሄ ከሆኔን ካሰበ የጨዋሂው አካል መሆን የለበትም። ሪዝነብል የሆኑ በምክንያታዊነት የታጀቡ ነገሮችን፣ ዲስኮርሶችን፣ ትርክቶችን ማቅረብ ነው ያለበት እንጂ አብሮ የሚያስጮህ እሱ ነው። ነገርኩህ እኮ ከአይዛያ እስከ ከዱሪ ያጠኑት አንድ የጩኸት ዊንግ አለው ይላሉ። ያስፈልገዋል። እሱን አምባሳደሩ ነው የሚለው። ዋናው ጨዋሂው እኔ እኮ ላስተካክለው ይለያል።